እስራኤል ለሶማሌላንድ የሀገርነት ዕውቅና መስጠቷን ተከትሎ በርካታ ሀገራትና ዓለም አቀፍ ተቋማት እያወገዟት ይገኛል። እስራኤል ግን ለአንዳቸው ምላሽ ከመስጠት ተቆጥባለች። አልሸባብ በእስራኤል ላይ ጦርነት አውጇል። ሀርጌሳ ዛሬም በደስታ ላይ ትገኛለች። እስራኤልም ድሏን እያጣጣመች ነው። እስራኤል ወደ 6 ሚሊዮን ሙስሊሞች ያሉባትን ሀገር ዕውቅና ሰጥቻለሁ ስትል ውሳኔዋን እንደማይጸጽታት ገልጻለች። ያም ሆኖ ግን እስራኤል ለሶማሌላንድ ለምን የሀገርነት ዕውቅና ሰጠች የሚለው ግን ለቀናት በሚስጥር ተይዞ ቆይቷል። ሶማሌላንድ ለኢትዮጵያ የባህር በር ሰጥታ በምትኩ የሀገርነት ዕውቅና ለማግኘት ሞክራ እንደነበር አይዘነጋም። ታዲያ ከእስራኤል ዕውቅና ጋር ተያይዞም የጦር ሰፈር ሰጥታታለች ተብሎ ሲነገር ቆይቷል። ያም ሆኖ ግን ውሸቱ ነው ተገኝቷል። ሶማሌላንድ ለእስራኤል ጦር ሰፈር አልሰጠውም ስትል ተደምጣለች። ሌላኛው ሶማሌላንድ ፍልስጤማውያን ለመቀበል ተስማምታ ነው ዕውቅና ያገኘችው ተብሎም ነበር። ነገር ግን ይህም ውሸት መሆኑን አረጋግጣለች። በመጨረሻ እስራኤል ጨክና ለሶማሌላንድ ዕውቅና እንድትሰጥ ያደረጋት ነገር ግን ታውቋል። እሱም ፊርማ ሲሆን ለእስራኤል ህልም የሆነውን ፊርማ ሶማሌላንድ ፈርማለች። ይህን ሚስጥር ያወጡትም ራሳቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው። እንደ ጠቅላይ ሚኒስትሩ ገለጻ ሶማሌላንድ የአብርሃም አኮርድን ስምምነት ትፈርማለች። ታዲያም እስራኤልን እጅግ አስፈንድቋል። ለመሆኑ የአብርሃም አኮርድ ምንድነው? ስምምነቱ ምን ይዟል? ኢትዮጵያ ሲን ስምምነት ፈርማለች ወይስ አልፈረመችም? የአብርሃም አኮርድ ስለያዛቸው በርካታ ጉዳዮች እናያለን። እስከ መጨረሻው ድረስ አብራችሁን ቆዩ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሌላንድ ለምን ዕውቅና እንደሰጡ ምክንያቱ እንዲህ ሲሉ ተናግረዋል። ሶማሌላንድ ሙስሊም ሀገር ናት። 6 ሚሊዮን የሚጠጉ ሰላማዊ ሙስሊሞች ይኖሩባታል። እነሱ ዲሞክራሲን ያውቃሉ፣ ምርጫም ያደርጋሉ። ሌላው ሶማሊያ ግን በአልሸባብ አጥፍቶ ጠፊ ጥቃት ወድሟል። ዲሞክራሲም ሰላምም አያውቅም፣ ምርጫ በደረሰበት ደርሶ አያውቅም። ስለዚህ ለሶማሌላንዶች ዕውቅና መስጠት በጣም አስፈላጊ ነው ካሉ በኋላም ዋናው ምክንያታቸውን እንዲህ ሲሉ ቀጥለዋል። ይቺ ሀገር ታዲያ የአብርሃም ስምምነትን ለመፈረም ፈቃደኛ ነች ስትል እምቢ ይባላል እንዴ ሲሉ ነበር የተደመጡት። ስለዚህም እስራኤል ዕውቅና የሰጠችበት ዋናው ምክንያት ሶማሌላንድ የአብርሃም አኮርድ ስምምነትን በመፈረሟ ምክንያት ነው ተብሎም መደምደም ይቻላል። ለመሆኑ ይኸው አብርሃም አኮርድ የተባለውና እስራኤል ሶማሌላንድ ጣቷን ይዛ ያስፈረመቻት ስምምነት ምንድነው? ምንስ ይዟል? እንደሚከተለው እናቀርበዋለን። እስራኤል፣ ፍልስጤም፣ ግብጽ፣ የተባበሩት አረብ ኤሚሬቶች፣ ሳውዲና አሜሪካ በአጠቃላይ የመካከለኛው ምስራቅ ስም ሲጠራ አብርሃም አኮርድ የሚል ቃል አብሮ ይነሳል። አብርሃም አኮርድ በመካከለኛው ምስራቅ ያለውን ጦርነት እስከ ወዲያኛ ያስቀራል የተባለ የዶናልድ ትራምፕ አማራጭ ፕሮጀክት ሲሆን አብርሃም አኮርድ ማለት የአብርሃም ስምምነት እንደማለት ነው። የተፈረመው በዶናልድ ትራምፕ የመጀመሪያ የስልጣን ጊዜ በዋሽንግተን ዲሲ ሲሆን ሲፈረምም በቦታው ላይ የነበሩት ደግሞ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ፣ የአሜሪካው ፕሬዝዳንት ዶናልድ ትራምፕ፣ የባህሬን የውጭ ጉዳይ ሚኒስትር አብዱላቲፍ ቢን ራሺድ አልዛይኒና የተባበሩት አረብ ኤሚሬቶች ውጭ ጉዳይ ሚኒስትር አብደላ ቢን ዛይድ አልናሃ ናቸው። ይህ ስምምነት በዓለማችን ላይ ካሉ ነገር ለዋጭ ስምምነቶች መካከል ዋነኛው እንደሆነ ይነገራል። ይህ ስምምነት ፍልስጤሞችን እስከ ወዲያኛው ሊያጠፋቸው የሚችል በአንጻሩ ለእስራኤል ዘላለማዊ ነጻነት የሚያጎናጽፍ እንደሆነ ይነገራል። አብርሃም አኮርድ ከመምጣቱ በፊት እስራኤል እንደ ሀገር ያጸናት ካምፕ ዴቪድ አኮርድ ይባላል። ይህ ስምምነት በ1960ዎቹ መባቻ የተፈረመ ለእስራኤል ታላቅ ድል ያስገኘ ስምምነት እንደሆነም በስፋት ይነገራል። እስራኤል ሀገር መሆኗን ለዓለም ያረጋገጠችው በዚህ ስምምነት እንደሆነ ይታወቃል። እስራኤል በዲፕሎማሲም በጦርም ነው አካባቢ ያሉትን ሀገራት የምትደቁሳቸው። በችግር ጊዜ ታስፈርማቸዋለች። ከዚያ በኋላ ከስምምነቱ ወጣለሁ ካሉ ማዕት ይወርድባቸዋል። ሶማሌላንድ አሁን ላይ ለእስራኤል ዘላለማዊ ባሪያ ለመሆን ፈርማለች የተባለችም እየተወቀሰች ይገኛል። ሶማሌላንድ እስራኤል ማውገዝ ልክ እንደ ኢራን ከሀገርነት ሰርዝሻለሁ አይነት እንቅስቃሴዎች አይፈቀድላትም። አብርሃም አኮርድ የአረብ ሀገራትን በተለይም የሙስሊም ሀገራትን ለእስራኤል የሚያስከብር እጅግ የረቀቀ ስምምነት እንደሆነም በርካቶች ይናገራሉ። የአብርሃም አኮርድ ዋና ዓላማው እስራኤል ከሌሎች የአረብ ሀገራት ጋር ያላትን ቅራኔ ፈትቶ ቀጠናው ሰላም እንዲሆን፣ ኢኮኖሚያዊ ውህደት እንዲፈጠር፣ የሃይማኖት ነጻነት እንዲኖር፣ ማንም የፈለገውን በነጻነት እንዲያመልክ፣ አንደኛው ሃይማኖት ለሌላኛው ሃይማኖት ያለው ጥላቻ እንዲቀየር፣ ከጦርነት ወደ ፍጹም ኢኮኖሚያዊ ውህደት እንዲለወጥ ማድረግ እንደሆነም በስፋት ይነገራል። ሙስሊም ሀገራት በትምህርት ገበታቸው ላይ ጭምር እስራኤልን የሚያጥላላ አንቀጾች እንዲያስወጡ፣ ሃይማኖታዊ መጽሐፍቶቻቸው ላይ ጭምር እስራኤልና አይሁዶችን የሚረግሙ አንቀጾች እንዲያስወጡ ማድረግ አለባቸው። በዚህም በተለይ ከእስልምና ሃይማኖት ጋር ያላትን ቅራኔ ለመፍታት ትጠቀምበታለች ተብሎም በስፋት ይነገራል። በተለይም የአብርሃም ሃይማኖት ተብሎ የሚታወቁትን የእስልምናን፣ የክርስትናን፣ የአይሁድ ሃይማኖቶችን ቅራኔ ማስወገድ፣ የእነዚህ ሃይማኖት ተከታዮች በሰላም አብረው እንዲኖሩ ማድረግ እንደሆነም በስፋት ይነገራል። ለዚህ ስምምነት በርካታ የአረብ ሀገራት ፈርመዋል። ስምምነት እንዲሳካ ከግብጽ እስከ ሳውዲ አረቢያ፣ ከተባበሩት አረብ ኤሚሬቶች እስከ ኳታር፣ ከባህሬን እስከ ጆርዳን፣ ከዚያም እስከ ሊባኖስና መሰል ሀገራት መተግበር አለባቸው።
እስራኤልን በጠላትነት የሚያነሱ የሃይማኖት መጽሐፍ መሻሻል ይኖርባቸዋል። ይህንንም ሳውዲ አረቢያ ውስጡን ጀምረዋለች የሚሉ በርካቶች ናቸው። አሁን በእስራኤል ሀገርነት እውቅናን ያገኘችው ሶማሌላንድ ትቀጥላለች ተብሎ ይጠበቃል። ሳውዲ አረቢያ አስቀድማ ይህን ስምምነት የፈረመች ሲሆን የእስራኤልን ጠላትነት የሚያወሱ ታሪኮችን ከመማሪያ መጽሐፍት ላይ እንዲሰረዙ አድርጋለች። መማሪያ መጽሐፍት ላይ የፍልስጤም የድሮ ካርታ አንስታም በቦታው ላይ እስራኤልን አስገብታለች ተብሎም በስፋት ይነገራል። እነዚህ ነገሮች የአብርሃም አኮርድ ዓላማ ናቸው። ይህ ስምምነት ዶናልድ ትራምፕ በቀጠናው ላይ ሰላም ለማምጣት ብቸኛው አማራጭ መሆኑን ያምናሉ። ሶማሌላንድም የሀገርነት እውቅና ያሰጣት ይኸው ስምምነት እንደሆነም ኔታንያሁ አስረግጠዋል። የእስራኤሉ ጠቅላይ ሚኒስትር ቢንያሚን ኔታንያሁና የተባበሩት አረብ ኤሚሬቶች ፕሬዝዳንት መሐመድ ቢን ዛይድ አብርሃም አኮርድ የተባለውን ስምምነት ተከትሎ እየተጓዙ ነው። ስምምነቱም የትራምፕ ሀሳብ እንደሆነ ይታወቃል። ፕሬዝዳንት ትራምፕ በመጀመሪያ የስልጣን ዘመናቸው ነበር ይህን ያጸደቁት። ያኔ አብርሃም አኮርድን የአረብ ሀገራት ስምምነቱን ሲፈርሙ ትራምፕ በድል አድራጊነት ደስታቸውን ሲገልጹ ታይተዋል። ትራምፕ እስራኤል ለሶማሌላንድ የሀገርነት እውቅና ስትሰጥ አላወቅኩም ነበር ብለው ሲያሾፉም ተመልክተዋል። ነገር ግን ሶማሌላንድ እውቅናን ያገኘችው ትራምፕ እስራኤልን ለመጠበቅ ያዘጋጁትን የአብርሃም አኮርድ ስምምነት ፈርማ እንደሆነ ተሰምቷል። ዶናልድ ትራምፕ የቢዝነስ ሰው በመሆናቸው ሰጥተው መቀበል እንጂ በነጻ የሚሰጡ ሰው አይደሉም። ጥቅም ካልሰጣቸው ማንንም ዘውር ብለው አያዩም። እናም ሶማሌላንድ ትራምፕ እስራኤልን ለመጠበቅ በሚያደርጉት ጥረት ትጠቅማቸዋለች ተብሎ ይጠበቃል። እስራኤል በዴቪድ አኮርድ ስምምነት ሀገርነቷን አረጋግጣ አሁን ደግሞ በአብርሃም አኮርድ ስምምነት ከግጭት ነጻ የሆነች ለማድረግ እየሰራች ይገኛል። ታዲያ እስራኤልም በተመሳሳይ ሱዳንም የአብርሃም አኮርድ ስምምነት እንድትፈርም እያግባባች ስለመሆኑ ተሰምቷል። የቀድሞው የአሜሪካ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ሱዳንን የጎበኙት የአገሪቱ አብዮታዊ ወታደራዊ መሪ ኦማር አልበሽርን ከስልጣን ካስወገደ በኋላ እንደነበር አይዘነጋም። ሱዳን አብርሃም አኮርድን ከፈረመች ማዕቀቦች እንደሚነሱላት ገልጸው እንደነበር አይዘነጋም። እንደ አውሮፓውያን አቆጣጠር ጥቅምት 2020 ላይ ዋይት ሃውስ ባወጣው መግለጫው ትራምፕ በሱዳንና በእስራኤል መካከል ታሪካዊ የሰላም ስምምነት ማስፈናቸውን አስታውቋል። በስምምነቱም ባህሬንና የተባበሩት አረብ ኤሚሬቶች ተካተዋል። ፕሬዚዳንት ዶናልድ ትራምፕ ይህን ውሳኔ ያሳወቁት ከፕሬዚዳንታዊ ምርጫ ጥቂት ቀድመው እንደነበር አይዘነጋም። ዶናልድ ትራምፕ ለእስራኤል ምስራቅ አፍሪካ ላይ በርካታ ነገርን እያመቻቹ ይገኛል። እስራኤል የአብርሃም አኮርድ ስምምነትን ሙስሊም የሆኑ ሀገራት ብቻ እንዲፈርሙት አትፈልግም። ሙሉ በሙሉ እስልምና እምነት ተከታይ ሕዝብ ያለባቸው እንዲሁም በሸሪያ ጭምር የሚተዳደሩ ሀገራትን ማስፈረም ትፈልጋለች። በዚህ መሰረትም ለእስራኤል ቅርብ የሆኑት እንደ ኤርትራ፣ ኢትዮጵያና ኬንያ አይነት ሀገራት ይህን ስምምነት አልፈረሙም። ትራምፕ እንዳዘጋጁት የሚነገረው የአብርሃም አኮርድ ስምምነት ሙስሊም ሀገራት ከእስራኤል ጋር የሚያስታርቅ ሲሆን ለእስራኤል ከሶሪያ የጎላን ኮረብቶችን የፈቀዱትም ትራምፕ ናቸው ተብሎ ይነገራል። ያ ብቻ ሳይሆን ኢየሩሳሌም እንድትቆጣጠርም ረድተዋታል ተብሎ ይነገራል። ለዚህም የአሜሪካንን ኤምባሲ ወደ ኢየሩሳሌም የቀየሩት ትራምፕ እንደሆኑ ይታወቃል። ፕሬዚዳንት ዶናልድ ትራምፕ ፍልስጤም በእስራኤል ስር እንድትሆን ይፈልጋሉ። ምክንያቱም የአብርሃም አኮርድ ስምምነት እየተባለ የሚጠራው ፍልስጤሞችን ማንም እንዳይረዳቸው የሚያደርግ ሲሆን ለዚያም ነው ግብጽ በጋዛ ጦርነት ከእስራኤል ጎን የቆመችው። የአብርሃም አኮርድ ስምምነት አንደኛው ዓላማ ሲሆን እስራኤል ከአረብ ሀገራት ጋር እንድትወዳጅ ማድረግ የትራምፕ ዋነኛው ፍላጎት ነው። አብርሃም አኮርድ የአብርሃም ሃይማኖት ተከታይ የሆኑ አረቦችና አይሁዶችን ወንድማማች እንዲሆኑ የሚደግፍ ሲሆን በመካከላቸውም ጦርነት እንዳይኖር የሚያደርግ ነው። አብዛኞቹ አረብ ሀገራትም ውስጡን ይህን ስምምነት ተቀብለውታል። ግብጽ፣ ሳውዲ አረቢያ፣ ኢማራት፣ ጆርዳን የመሳሰሉ ሀገራት ስምምነቱን ተቀብለዋል የሚባል ሲሆን በምትኩም ከአሜሪካ የተራቀቁ ቴክኖሎጂዎችን ይረከባሉ። ያ ብቻ ሳይሆን ከእስራኤል ጋር በመሰረተ ልማትና በኢኮኖሚ በመጣመር በቀጠናው አንድ ግንባር ይፈጥራሉ። ይህ ግንባር ኢራን የምታደራጃቸውን ኃይሎች ድባቅ ይመታል። የአሜሪካ የቀጠናው ቀኝ እጅ ሆኖም ያገለግላል። እስራኤል ለአረብ ሀገራት የንግድና ኢኮኖሚ ዋና መሸጋገሪያ ጣቢያ ትሆናለች። ኢየሩሳሌም በእስራኤል እጅ ትገባለች። አይሁድ እስላምንና ክርስቲያንን የሚያቀራርብ የሃይማኖት ስብከት በአረብ ሀገራት ይዘረጋል። ያ ብቻ ሳይሆን በምስራቅ አፍሪካ ሙስሊም ሀገራት ላይም የሃይማኖት ነጻነት እንዲሰፍን ይገፋፋል። የሽብር ቡድን ተብለው የተፈረጁ ኃይሎችን ሙሉ በሙሉ እንዲጠፋ ይሰራል። ይሄ የአብርሃም አኮርድ ስምምነት ዓላማ ሲሆን ስምምነቱም እንደ አልቃይዳና የሁቲ ኃይሎች ላይ አደጋ ይፈጥራል። ሶማሌላንድ ይህን በመፈረሟ ምክንያት ቀጣይ እስራኤል ከሶማሌላንድ እየተነሳች የመንን ልታጠቃና ሞቃዲሾ ልታጋይ ትችላለች ተብሎ ይጠበቃል። ከዚህ በኋላ ሶማሌላንድ ከእስራኤል ፍቃድ ውጭ የትም መንቀሳቀስ አይፈቀድላትም። በጋዛ ጉዳይ፣ በኢራን ጉዳይ በአጠቃላይ ከእስራኤል ጎን ትቆማለች። እስራኤልን የሚያጥላሉ የሃይማኖት ሰባኪዎችን ሰብስባ ታባርራለች። ልክ ሳውዲ እንደምታደርገው ሁሉ ሶማሌላንድም እስራኤልን የሚያወግዝ በሙሉ አሸባሪ ብላ ታባርራለች። ምክንያቱም ሶማሌላንድ የፈረመችው አብርሃም አኮርድ ይህን እንድታደርግ ያስገድዳታል። እስራኤል አይኗን ሰጥታች ለሶማሌላንድ የሀገርነት እውቅና የሰጠችው ለዚህ ነው። ለዚህ ስምምነት መተግበር ትራምፕና ኔታንያሁ በየቀኑ በስልክ እንደሚደዋወሉ ይነገራል። ስልጣን በያዙ ሰሞን ትራምፕ በሰጡት መግለጫቸው ኔታንያሁ በየቀኑ እየወነጀለኝ ነው፣ እኔ የእስራኤል ወዳጅ ነኝ፣ እስራኤልን ከየትኛውም ጠላት ልመክትላት ቃል እገባለሁ ማለታቸው አይዘነጋም። እና ምን እያለው ማንም አይደፍራትም፣ ያኔ ባይደን አስተዳደር ቢቀጥል እስራኤል በ2 ዓመት ውስጥ ትጠፋ ነበር ብሎ መናገራቸው እንዲሁ። እናም በእነዚህ ምክንያቶች የአብርሃም አኮርድ ለእስራኤል እጅግ ትልቅ ስምምነት እንደሆነ ይነገራል። አበቃን።
መልካም ጊዜን ተመኘን።